ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደረቤ የሚቀርበው የሚያዝያ 14 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበርከት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። ትናንት ያደረግነውን ጥሪ መሰረት አድርጋችሁ የጠለስ ሚዲያ ሜምበር ሊጨምር ቀርቶ የሚቀንስ ካልሆነ በስተቀር የሚጨምር የለም። ምክንያቱ ምንድነው? ሜምበር መሆን የማይቻልበት ሁኔታ ተፈጥሯል። እስኪ ሞክሩ ባልነው መሰረት ሜምበር በመሆን ስቲከሮችን በማበርከት ያበረታታችሁ ወገኖችን እያመሰገን ሌሎቻችሁም ዝግጅታችንን ማያ ከመጀመራችሁ በፊት ቢያንስ እንኳን ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። በመጀመሪያ እንደ መግቢያ እንዲሆነን ከሰሞኑን አንድ ወጣት የጻፈውን ግጥም እስኪ ሰምተን እንመለስ። የኢትዮጵያ ሕዝቦች አብይን ምረጡ፣ በኑሮ ውድነት ቁልቁል እንድዘግጡ፣ በጦርነት የሚያልቅ ሰው እንድታዋጡ፣ ሁላችሁ ተነሱ ብልጽግና በሉ፣ በድሮን በዲሽቃ እንድትገደሉ፣ ሁላችሁ ጉረፉ ስጡት የምርጫ ካርድ፣ እስር ቤት እንዲሆን ኑሯችሁ ያለ ፍርድ። አዎ የሀገር ሕዝብ በምርጫው ተሳተፍ፣ ሄድና ካርድ አውጣ፣ የቀረውን መሃል የሚቀራመጥ ከዳር እንዲመጣ። የሸገር ሕዝብ ሆይ አዳነች አቤቤን ብልጽግና ምረጥ፣ እንደ ወር አበባ በወር የሚመጣው ውሃ እንዳይቋረጥ። ውጣ ካድሬዎች ጋር አብረሃቸው ደንስ፣ አብረሃቸው ቀስቅስ፣ ከምርጫ በኋላ ለኮሪደር ልማት ከሰፈረ ጋር ጎጆ እንዲፈርስ። በብርሃኑ ነጋ የተጣለ ልጅህ በጁላ እንዲታፈስ። ድፍን የኢትዮጵያ ሕዝብ የግፍን ተራራ ማዘን የማትለቅመው ኬል ላይክ ቺክን የሚለው ዘግናይ ፊልም ይቀጥልልህ ዘንድ አብይ ምረጠው። የታጨነህና የሲስፈስ አለት ለማውጣት ለማውረድ ቀበሌ ሄደና ገዳይ መሾሚያን የምርጫ ካርድ ውሰድ። ጠቅላይ ሚኒስትሩ ምርጫው መቼም ቢሆን አይቀርም ስላሉ በ6 ዓመት ውስጥ ሚሊዮን የበላውን ውጊያ እንዲያስቀጥሉ ነቅላችሁ ውጡና አብይ መርጣችሁ ዳሳችሁን ጣሉ። የኢትዮጵያ አንድነት ለእምነት ለባህልህ ለቋንቋ ለወግህ ጸሩ ነው የሚታይህ። አብይ አባሴራ እነ ባቢሎን ሕዝብ መግባባት የማችል ቅይጥ እንዲያደርግህ በነጋ በመሼ ስታገት ስገደል ድምፅ የሚሆን አጣው እያልክ እንድታለቅስ ሄደና በድምፅህ በእጅ አጥፋይ ብለህ መርጠው ተመለስ። ልምድ ስለሆነ ጀግናን እያስበሉ ለፈሪ መገዛት አመልህ ነውና ሌሎች በታገሉት ከባርነት መውጣት ዘይቤህ ነውና በጋራ ከመዳን በተናጠል መሞት ጥበብህ ነውና አምባገነን አዝሎ ነፃ ውጭ መጠበቅ ደስታህ ነውና ጎጆ አፍራሽን ሹሞ ጎዳና ላይ መውደቅ መክሊትህ ነውና የሳር እርሻ ማየት ጽጌረዳ ማድነቅ እርካታ ነውና ፋውንቴን ስር ሆኖ በጥማት መስረቅረቅ። ሄድና በካርድህ አብይን ሹምና ሰፈርህን ልቀቅ። መርጣቸውናና በጀት በድሮን ተጨፍጭፈህ እለቅ በማለት በአጭሩ የተቋረጠውን ግጥም ልንቀጥልበት ወደድን። የመጀመሪያ ርዕሳችን ፋና የሚባል ያገዛዙ ሚዲያ አማራና አማርኛ ላይ የከፈተውን ዘመቻ ይመለከታል። ፋና ተቃዋሚ በሚል ስም የሚጠሩ ያገዛዙ ሰዎችን ወደ ሚዲያው እያቀረበ ጸረ አማራ፣ ጸረ አማርኛ የሆኑ ንግግሮችን ማድረጉን አጠናክሮ ቀጥሏል። በተለያየ መልኩ በብሔር ብሔረሰቦች መካከል ግጭት የሚቀሰቅሱ ንግግሮችን እያደረገ ይገኛል። ፈጽሞ ከመንግስት ሚዲያ በማይጠበቅ መልኩ በጥያቄ ያስመሰለ ልዩ ልዩ መልእክቶችን እያስተላለፈ ይገኛል። እስኪ መጀመሪያ የተወሰኑትን ቀንጨብ አድርገን ሰምተን እንመለስ። ወልቃይት የማን ነው? ባለው አወቃቀር ወልቃይት የማን ነው? ወልቃይት ማን ነው የሚለውን አሁን የአማራ ነው የትግሬ ነው ልል አልችልም። ቀደም ሲል ለመሬት ብሔር አንሰጥም አላችሁ። ለወልቃይትና ለጠገዴ ሲሆን ግን የትግራይ አይደለም ትላላችሁ። በእናንተ ሐሳብ ልምጣ። ትግራይ የሚባለው ክፍለ ሀገር ነው ካላችሁ ወልቃይትና ጠገዴን ወደ ትግራይ የማታረጉት ለምንድን ነው? በአማራ ክልል ያሉ ሌሎች ብሔሮችን ምን ያህል ታሳትፋላችሁ ሲባሉ ቃል በቃል እርሶ ምንድን ያሉት በአማራ ክልል ውስጥ የሚኖሩት ሁሉም ህዝቦች አማራ ናቸው ብለዋል። በአንድ ቃል መጠይቅ ላይ ቅማንትን፣ አገውን፣ አርጎባን፣ ኦሮሞን አማራ የምታረጉት በምን ስሌትና በምን ኃይል ነው? እነዚህን ሰዎችን አማሮች ናቸው ስንል መጀመሪያ እኮ ስለ ብሔረሰብ የሚያስወራ የፖለቲካ ህይወት አለው እንደ አማራው የሚበላው የለውም፣ የሚጠጣው የለውም።
ህይወት የለውም፣ ነፃነት የለውም። ይሄን ሁሉ የሌለውን መብት ይዘን ህወሓት በቀደር ለነገሩ ጣሊያኖች ናቸው እነሱ በከፈቱልን ወይ ሌሎች ገብተው ሲንጨባረቁ አብረን እነሱም ልክ ነው እኮ ቅማንቶች ናቸው እያልን ወንድሞቻችንን ለምን እንደተደራጁ እንዴት እንደተደራጁ ማን እንዳደራጃቸው እየተረዳን አላጨበጨሙ። እውነቱን ፖለቲካሊ እንኳን ኮረክት አሁንም እየደገሙት ነው። አማራ ቅማንት አማራ ነው። ደግመዋለሁ። ቅማንት አማራ ነው። አገው አማራ ነው። የኦሮሞ ልዩ ብሔረሰብ ላይ የሚኖሩ ኦሮሞዎች አማራ ናቸው። ልዩ ነን ይሉናል። በግድ አማራ ልታረጉት እኮ እየፈለጋችሁ ነው ያላችሁ። መፈለግ አይደለም ካለመፈለግም በላይ መብትና ጥቅማቸው ተከብሮ ሚዲያው ተሰጥቷቸው ስልጣን ተሰጥቷቸው በምክር ቤት ወንበር ተሰጥቷቸው እነዚህ የምትላቸው ሰዎች መንቀሳቀሳቸውን እኮ እናውቃለን። አንድ ቋንቋ የአንድ ሀገር የማንነት መገለጫ በመሆኑ ምክንያት ከሚቀመጡት መስፈርቶች አንዱ የአፍ መፍቻ ቋንቋ ተናጋሪዎች ብዛት ነው። ከዚህ አንጻር በ994 የህዝብና ቤት ቆጠራ መሰረት ከጠቅላላው የኢትዮጵያ ህዝብ ውስጥ 33.8 በመቶ ተናጋሪ ያለው የኦሮምኛ ወይም አፋን ኦሮሞ ቋንቋ ነው። የአማርኛ ቋንቋ ተናጋሪ ብዛት 29.3 በመቶ ነው። የሶማሊኛ ቋንቋ ተናጋሪ 6.2 በመቶ ነው። በእናንተ መስፈርት አማርኛ ብሔራዊ ቋንቋ መሆን አይችልም። ይሄ የህወሓት ኢህአዴግ እንትን ነው ዳታ ነው። ስለዚህ እሱ ብዙም እናንተ ዳታ ምን ይላል አንቀበለውም። ሆነ ቴሌቪዥን የሚተላለፉ ሐሳቦችን እንደሰማችኋቸው ነው። በተለይ ደግሞ ዳዊት የሚባል ጋዜጠኛ የሚያስተላልፈው መልእክት እንደሰማችሁት ነው። በክልሉ ያሉ ብሔረሰቦችን ለማነሳሳት ጥረት ያደርጋል። አማራ ሊጨፈልቃችሁ ነው የሚል ጥሪ ሲያደርግ ትሰሙታላችሁ። ትግራይን ከአማራ ለማቃቃር ይጥራል። አማራን የማሳነስ አማርኛን የማሳነስ እና ቁጥሩን የመቀነስ ስራ ሲሰራ ትሰሙታላችሁ። ወልቃይት የማን ነው ብሎ ይጠይቃል። ወልቃይት የማን ነው እና ተጠያቂው የአማራ ብሎ ከመለሰ የትግራይ ለምንድን ነው የማይሆነው ብሎ ይጠይቃል። የትግራይ ብሎ ሲመልስ የአማራ የማይሆንበት ምክንያት አለ በማለት የአገዛዙን ሴራ በግልጽ ተግባራዊ ሲያደርግ ትሰሙታላችሁ። ወልቃይትን ለምን አይነት በፖለቲካ እየተጠቀሙበት እንደሆነ የሚያሳይ ነው። በነገራችን ላይ አሁን ላይ ህወሓት በዚህ ጉዳይ ላይ አቋም መያዙን ሰምተናል። በወልቃይት ጉዳይ ላይ ወደ ጦርነት ልንገባ አንችልም፣ የአማራ ህዝብ ጋር በመነጋገር ችግሩን እንፈተዋለን፣ ከፋኖች ጋር በመነጋገር የጋራ ሀገር እንሰራለን በሚል አቋም እየተንቀሳቀሱ መሆኑን ሰምተናል። ይሄ ነው የሚያስፈልገው። በጭራሽ ወልቃይት ላይ ስንጠፋፋ ስንጨፋጨፍ ስንት ሺህ ዘመን አባቶቻችን ላባቸውን ጠብ አድርገው ደማቸውን አፍስሰው ያቆዩዋትን የሰሯትን ሀገር ልናጣ አይገባም። ስለዚህ ያንን ቀስ ብለን በንግግር እንፈተዋለን። ሁላችንም ለዘብ ብለን ወደ መሃል መተን እንፈተዋለን። ወልቃይትን ብቻ ሳይሆን ሁሉም አካባቢ የጋራችን እንዲሆን አድርገን እንሰራዋለን። አሁን ላይ የአማራ አብዛኛው ኤሊት በሚባል መልኩ ብሔርተኛ ሆኗል። ብሔርተኝነቱን ይዘው ደግሞ እስከ ጫፍ ተጉዘው የነበሩ ደግሞ አክሳሪ መሆኑን ተረድተው ወደ መሃል መጥተዋል። ስለዚህ መነጋገር ከቻል ችግሩን በቀላሉ መፍታት እንችላለን። የአገዛዙ ሀሳብ ግን ይሄ ነው። ወልቃይት የማን ነው እያለ በመንግስት የቴሌቪዥን ጣቢያ ጥያቄ የጠየቀ ህዝብ ማቃቃር ነው የሚፈልገው። የትግራይ ሲባል አማራ ተነስ፣ የአማራ ሲባል ትግራይ ተነስ እያለ እድሜ ልኩን መቆየት ነው የሚፈልገውና ወልቃይት የማን ነው እያለ ሲጠይቁት ተሰማላችሁ። ቅማንትና አገው አማራ ነው የሚል ፖለቲከኛ አምጥቶ በአማራ ክልል ያሉ ብሔረሰቦችን ለማነሳሳት ጥረት ሲያደርግ ተሰሙታላችሁ። በነገራችን ላይ ተጋባዡም የቤተ መንግስት ባለሟል መሆኑን የደረሰ መረጃ ያመለክታል። ከዚህ ጋር በተያያዘ ዴቭ ዳዊት የሚባል በጣም ማደንቀው የአማራ ብሔርተኛ ወንድም አለ። የሚከተለውን ሀሳብ አስተላልፏል። ዲበኩሉ መለካራ የሚባለው ባለ ሁለት እግር ምንትስ ከሰሞኑ ራሱን የአማራ ብሔርተኝነት ፈጣሪ ያስመስሎ በቀባጠረበት ጽሁፉ ብሔርተኝነት ለአማራ ይጠቅምም የምትል መልስ ረይቷል። በብሔር ተዋቅራ በብሔር በምትመራ በጀቷ በብሔር ቁጥር ቀመር ተሰርቶ ውክልናና ህልውናዋ በብሔር በታሰረች ሀገር ውስጥ አማራን ብቻ ነጥሎ ብሔርተኝነት አያስፈልገውም ማለት የአማራ ህዝብ እንደ ቀድሞ ጊዜ ደንዝዘህ ተገደል በመሬት ላይ ካለው ተጨባጭ እውነታ ይልቅ በአርቲስት ምላስ ላይ ብቻ በምትገኘው ምናባዊት ኢትዮጵያና ኢትዮጵያዊነት ላይ ተቸንክረህ ዋጋ ክፈል ማለት ሲሆን፣ ሌላኛው ነውረኛና የሽማግሌ ቀላል ደግሞ የአማራ ጊዮናውያን ንቅናቄ የሚባል ማህተም በኪሴ የቅፈላ ድርጅት እዚህ አሜሪካ መስርቶ
በኋላም ሀገር ቤት ገብቶ የዝናሽ ታያቸው የኩሽና አጋፋሪ የሆነው ምርጫው ስንሻው የተባለ ግለሰብ ከሰሞኑ ፋና በተባለ መንግስታዊ ሚዲያ ቀርቦ በቀጣዩ ምርጫ በአማራ ክልል ብናሸንፍ የአማራ ክልልን በጂኦግራፊ አቀማመጥ እና በፊቱ በክፍለ ሀገር ሸንሽረን እናፈርሰዋለን፣ የአማራ ጥያቄን በመረጥኩት ሰው ልተዳደር የሚል ነው ሲል አቀርሽቷል። በብሔር በተዋቀረና በብሔር በተካለለ ሀገር ውስጥ ቀሪ የአማራ ርስቶችን ለማስመለስ ከመታገል ይልቅ የነበረውንም አፍርሶ 4 ትንንሽ ግዛት መፍጠር ከማንም በላይ የሚጠቅመው ራሱን ኦህዴድ እያለ የሚጠራውና ኦሮሚያን የሚያስተዳድረውን ኃይል ሲሆን ቢያንስ አሁን ባለው ሁኔታ ብቻ እንኳ ሁለተኛው ሰፊ ግዛት የነበረው የአማራ ምድር ለ4 መበተኑ ከማንም በላይ የሚጎዳው የአማራ ሕዝብ ነው። እነዚህ አረመኔ ሆዳም የማርክሲዝም አቀንቃኞች ግን እየተናበቡ እውን ለማድረግ የሚፍጨረጨሩት አማራን ፈንዳመንታሊ ሊጎዳ የሚችልን ጉዳይ ነው። ሌሎች ህዝቦችና ክልሎች ተመሳሳይ እርምጃ ባልወሰዱበትና ሀገሪቱ የመጫወቻ ብቸኛ ህግ በብሔር ላይ ብቻ የተመሰረተ በሆነበት ሁኔታ አማራ ህዝብ ራሱን ሊጎዳው በሚችል ህግ እንዲጫወት እየቀሰቀሱ የሚገኙት እነዚህ ወዳቸውን ማሰቢያቸው ያደረጉ ቡድኖች ናቸው በማለት ዴቭ ዳዊት ሀሳቡን አስተላልፏል። እና እንደሰማችሁት ፖለቲከኛው ቅማንትና አገው አማራ ነው እያለ ሲናገር ትሰሙታላችሁ። ይሄን የሚለው ዝም ብሎ አይመስላችሁ፣ ከአገዛዙ ጋር ተናቦ ቅማንቶችን አገዎችን መቀስቀስ ስለተፈለገ ነው። በነገራችን ላይ እያንዳንዱ አማራ አገው ነው ልንል እንችላለን። እያንዳንዱ አማራ ቅማንት ነው ልንል እንችላለን። ተዋልደናል። ተመሳሳይ የሆነ ባህል አለን። ተመሳሳይ የሆነ ሃይማኖት አለን። ተመሳሳይ የሆኑ ሺህ እሴቶች አሉ በመካከላችን፣ ሺህ እሴቶች። እንዲያም ሆኖ ግን የተለየነን በማለታቸው የተነሳ አንዳንዶቹ ልዩ ዞን ተሰጥቷቸው፣ አንዳንዶቹ በወረዳ ደረጃ ተካለው ተቀምጠዋል። የራሳቸውን መሪዎች እየመረጡ ባለበት ሁኔታ ፖለቲከኛው ነካ ሊያደርግ ሲል ጋዜጠኛ ያቋርጠዋል። ኦሮሚያ እኮ 50% አማራ ነው እየተባለ የ15 ደቂቃ እንኳ የአየር ሰዓት አይሰጠውም የአማራ ህዝብ። በአማራ ክልል ያሉ ብሔረሰቦች ግን ማንነታቸው ተከብሮላቸው በራሳቸው መሪዎች የሚተዳደሩበት፣ በራሳቸው ቋንቋ የሚያወሩበት፣ በራሳቸው ቋንቋ ስራቸውን የሚሰሩበት፣ ራሳቸውን ወኪል የሚመርጡበት፣ በራሳቸው ባህል ሃይማኖት የሚያጌጡበት ሁኔታ ተፈጥሯል። ኦሮሚያ ሄዱና ግን ይሄንን ብትፈልጉ ልታገኙ አትችሉም። እና እውነተኛ ፌዴራሊዝም ተግባራዊ የተደረገበት አማራ ክልል መሆኑ እየታወቀ ጋዜጠኛው ግን አሁንም ቅማንትና አገዎችን ለመቀስቀስ ጥረት ሲያደርግ ትሰሙታላችሁ። በተረፈ ቋንቋንም በተመለከተ አፋን ኦሮሞ በ1994 ዓ.ም በተካሄደ ጥናት የአፍ መፍቻ ተናጋሪዎች ቁጥር 33.8 ነው። አማራ ግን 29.3 ነው። እና ብሔራዊ ቋንቋ መሆን ያለበት አፋን ኦሮሞ ወይስ አማርኛ ማለት ሲጠይቅ ሰሙታላችሁ። የደንቆሮ ጥያቄ መጨረሻ የደንቆሮ ጥያቄ ተብሎ ሊገለጽ የሚችል ጥያቄ ሲያነሳ ሰሙታላችሁ። በአፋን ኦሮሞ አንድ ትግሬና አንድ ኦሮሞ የሚግባቡት አፋን ኦሮሞ አይደለም፣ በትግረኛ አይደለም፣ በአማርኛ ነው። አይደለም እንዴ? ጌታቸው ረዳና አብይ አህመድ የሚግባቡት በአማርኛ ነው፣ ወደድክም ጠላም። አረጋ ከበደ ተመስገን ጥሩነህና አብይ ሽመልስ የሚግባቡት በአማርኛ ነው። ደቡብ ላይ ያለው ደስታ ሌዳሞ ከነሽመልስ ጋር የሚግባባው በሲዳመኛ ወይ በአፋን ኦሮሞ አይደለም፣ በአማርኛ ነው። ከጋምቤላዎች ጋር ከመሳሰሉት ጋር የሚግባቡት በአማርኛ ነው። ለዛ ነው ብሔራዊ ቋንቋ መሆን አለበት የሚባለው። በተረፈ የአፍ መፍቻ ተናጋሪዎችም ቁጥር ይሄ ትክክል አለመሆኑን ለማወቅ ትንሽ ማሰብ በቂ ነው። በአዲስ አበባ ብቻ 10 ሚሊዮን ህዝብ አለ። ያ ህዝብ አንደበቱን የሚፈታው በአማርኛ ነው አይደለም? የአፍ መፍቻው አማርኛ ነው። አማራ ክልል ውስጥ ያለው ህዝብ በአጠቃላይ ቋንቋ አፉን የሚፈታው በአማርኛ ነው ማለት ትችላለህ። ብሔረሰቦችን አማራ ክልል ያሉ ብሔረሰቦችም ሌላ ቋንቋ ቢኖራቸው በዋነኝነት ግን አፋቸውን የሚፈቱት በአማርኛ መሆኑ ይታወቃል። የሆነ ሆኖ ግን ፋና የሚባል ሚዲያ አሁን ላይ እያቀነቀነ ያለው ሀሳብ ይህንን ይመስላል። በተለያየ መልኩ ተቃዋሚ በሚል የሚጠሩ ያገዛዙ ሰዎችን በማቅረብ አማራ ህዝብ ላይ ብሔረሰቦችን ለማነሳሳት፣ ትግራይና አማራን ለማጣላት እና አማራን ለማሳነስ፣ አማርኛን ለማሳነስ ጥረት በማድረግ ላይ ይገኛል። ሌላው በአማራ ክልል ምርጫው እየተጠናቀቀ ይገኛል በማለት አርበኛ አስረስ ዛሬ አንድ መልእክት አስተላልፏል። ብልጽግና በምርጫ ላይ ያላገጠበትና በህዝብ ላይ እየቀለደበት ያለው ጎምዛዛ ሀቅ ይላል። ጎንደር ከተማ ማራኪ ክፍለ ከተማ ሰራተኞች እያንዳንዳቸው 5 ሰዎችን ለምርጫ መዝግበው እንዲመጡ፣ ይህንን የማያደርጉ ከሆነ ከስራ እንደሚሰናበቱ ተነግሯቸው ሳምንት ሙሉ ማሳካት አልቻልንም የሚል ሪፖርት ያቀርባሉ። በዚህ የተነሳ አለቃ ተብዬዎች ያለመታወቂያም ቢሆን እየመዘገባቸው አምጡ ብለዋቸው የመሰላቸውን የሰው ስም መዝግበው የምርጫ ካርዶችን በመመለስ ላይ ናቸው። ይህ በሁሉም የብልጽግና ይዞታዎች የሚፈጸም ነው አለ።
ደሴ፣ ደብረ ብርሃን፣ ኮምቦልቻ ከሴፍቲኔት ተረጂዎችና ከወጣት ሊግ ለአገዛዙ ታማኝ የተባሉት ምርጫ አስፈጻሚነት ተመልምለው በየቀበሌያቸው ተመድበዋል። እያንዳንዳቸው 10 መራጭ አሳምነው ማስመዝገብ ከቻሉ ለእያንዳንዳቸው 30 ሺህ ብር ከመንግስት ይሰጣቸዋል። በማህበር ሳትደራጁ 150 ካሬ ሜትር ቦታ ይሰጣቸዋል። በተባለው መሰረት የሚመዘግብ ሰው ሲያጡ በየጥጉ ስም እያሰፈሩ ካርድ መመለስ ጀምረዋል። ሰምታችኋል? ካርድ መመለስ ጀምረዋል። ባህር ዳር ከተማ የምርጫ ካርድ ያልወሰደ ግለሰብ በሚሊሻና በፖሊስ እየተገደደ ይገኛል። የባጃጅና የታክሲ ሹፌሮች በኩፖን ነዳጅ ስለሚቀዱ ከኩፖኑ በተጨማሪ የምርጫ ካርድ የመያዝ ግዴታ ጥሎባቸዋል። የጭነት አውሮፕላኖች ከደብረ ዘይት ወደ ባህር ዳርና ጎንደር የምርጫ ቁሳቁስ ሲያጓጉዙ ከሰነበቱ በኋላ ከሰሞኑ ደግሞ የመራጭ ስም የተመዘገበባቸው የምርጫ ካርዶችንና ድምፅ የተሰጠባቸውን ወረቀቶች ከጎንደርና ባህር ዳር ወደ አዲስ አበባ እያጓጓዙ ነው። ምርጫው ተጠናቋል እያለን ነው። አስገራሚው ነገር ምርጫውን ራሱ ብልጽግና መራጭም አስመራጭም ታዛቢም ሆኖ ለሚጨርሰው ነገር የህትመትና የመጓጓዣ ወጪ መውጣቱ ነው በማለት አስረስ ማረ ለጥረስ ሚዲያም ከዚህ በፊት የደረሰውን እውነት አጋልጧል። ስለዚህ ብልጽግና በአማራ ክልል ምርጫ አካሂዶ ጨርሷል ማለት ይቻላል። ወደፊት ምናልባት አፋበን የሆነ ዘመቻ አውጆ ቢያበላሸው እንኳን ምርጫ የማይካሄድበትን ስነ ምህዳር ቢፈጥር እንኳን ከአሁኑ መጠናቀቅ አለበት ተብሎ በአማራ ክልል ምርጫው እየተጠናቀቀ እንደሚገኝ አስረስ ማረ ያሳውቋል። ሌላው በኢትዮጵያ የአሜሪካ አምባሳደር የሆኑት ኤርቪን ማሲንጋ በትናንትናው ዕለት ወደ ባህር ዳር ማቅናታቸው በተለያዩ ሚዲያዎች ሲዘገብ ነበረ። በትናንትናው ዕለት ወደ ባህር ዳር አቅንቶ ከክልሉ አመራሮች ባለፈ የተቃዋሚ ፓርቲ አመራሮች የሚባሉትን ማነጋገሩን የደረሰ መረጃ ያመለክታል። አድሃን የሚባል የአንድ ሰው ፓርቲ አለ፣ እሱም ተገኝቶ ነበረ። የአብን ሰዎችም ስብሰባው ላይ ተገኝተው ነበር እና በስብሰባው ላይ የተነሱ ነጥቦች ምንድናቸው ማለት ለመጠየቅ ስሞከር መረጃ የማሰባሰብ ስራ ሰርቷል። አረጋ ከበደ ባቀረበው ሪፖርት መሰረት ክልላችን ሰላም ነው ማለቱ ተሰምቷል። አረጋ ከበደ ክልላችን ከመቼውም ጊዜ በላይ ተረጋግቷል እና በሰላም መስመር ውስጥ ይገኛል፣ ወደ ልማት ገብተናል፣ ምርጫውንም ለማሳካት ደፋ ቀና እያልን ነው በማለት አረጋ ከበደ መናገሩን ሰምተናል። ፋኖ ተዳክመዋል በማለት ለኤርቪን ማሲንጋ መናገሩን የደረሰ መረጃ ያመለክታል። ለመልካሙ ሹምዬ የአማራ ክልል ባህልና ቱሪዝም ኃላፊ የተደረገው መልካሙ ሹምዬ አብኑ ማለት ነው እና የአድህኑን ሰውዬም ፋኖ ያለው ሚዲያ ላይ ነው፣ ሜዳ ላይ የለም ሚዲያ ላይ ነው ያለው። ስለዚህ የሚዲያውን እየያዛችሁ ነው እንጂ ክልሉ ሰላም ነው፣ ምርጫ ቀርቶ የትኛውንም ልማት ማካሄድ የሚቻልበት ሁኔታ ተፈጥሯል የሚል መረጃ መስጠታቸውን የደረሰ መረጃ ያመለክታል። አምባሳደሩ ግን ምርጫ ማካሄድ የሚችሉበት ምህዳር አለመኖሩን እናውቃለን ብሏቸዋል ይላል ለጠረስ የደረሰው መረጃ። ምርጫ ማካሄድ የምትችሉበት ምህዳር አለመኖሩን በቂ መረጃ አለን፣ የሰላም ችግሩ ሳይቀረፍ ምርጫ መደረጉ ጥቅም የለውም ብሏቸዋል ኤርቪን ማሲንጋ። የፋኖ አቅም ያለበት ሁኔታ ይታወቃል፣ መረጃዎች አሉን። የክልሉ ስቃይ ሊያበቃ ይገባል። በክልሉ በየቀኑ የድሮን ድብደባ እንደሚፈጸም ይታወቃል። መከላከያውም ዋጋ እየከፈለ ነው፣ ወጣቱም እየረገፈ ነው። ትምህርት ቤቶች አልተጀመሩም፣ ጤና ጣቢያዎች እየወደሙ ያሉበት ሁኔታ ነው ያለው። ስለዚህ የክልሉ ስቃይ ሊያበቃ ይገባል፣ ከምርጫ በፊትም ድርድር መቅደም አለበት የሚል መልእክት ማስተላለፉን የደረሰ መረጃ ያመለክታል። ምርጫው ተቀባይነት አይኖረውም ብሏል ኤርቪን ማሲንጋ። በአማራ ክልል ምርጫ ለማካሄድ የሚያስችል ስነ ምህዳር የለም። ስለዚህ በዚህ ሁኔታ ውስጥ ህዝብ ተረጋግቶ ምርጫ ሊያካሄድ ስለማይችል በለብ ለብ የሚካሄደው ምርጫ ተቀባይነት ሊኖረው አይችልም በማለት መልእክት ማስተላለፉን የደረሰ መረጃ ያመለክታል። አንዳንድ አመራሮች ግን በተናጠል አምባሳደሩን አግኝተው መረጃ መስጠታቸውን እንደዚሁ የጥረስ ምንጮች ገልጿል። አንዳንድ አመራሮች መድረክ ላይ ያንን ሀሳብ ማቀንቀን የማይችሉ አመራሮች አምባሳደሩን ለብቻ በማግኘት ክልሉ ስላለበት ሁኔታ በቂ የሆነ እና ትክክለኛ የሆነ መረጃ መስጠታቸውን ሰምተናል። የፋኖ ያለበት አቅም ከባህር ዳር ወጣ ሲባል በተለያዩ ቦታዎች ውጊያ እየተካሄደ መሆኑን፣ ከባድ ውጊያ በየቀኑ የሚደረግ መሆኑን ለአምባሳደሩ ነግረዋቸዋል። ስለዚህ በዚህ ሁኔታ ውስጥ የሚካሄድ ምርጫ የክልሉን ሰላም ሊያረጋጋ የማይችል መሆኑንና ቅድሚያ ለሰላም መፍትሄ ሊሰጥ የሚገባ መሆኑን ለአምባሳደሩ መናገራቸውን የደረሰ መረጃ ያመለክታል። ሌላው የአቶ በረከት ስምኦንን ንግግር ይመለከታል። ያገዛዙ ልሳን የሆኑ ሚዲያዎች አቶ በረከት የተናገሩትን ንግግር በየቦታው እያንሸራሸሩ ይገኛሉ። ስልጣን ይይዙ ኢትዮጵያን በ30 ቀን ያፍርሷታል አቶ በረከት ስምኦን ይላል።
አቶ በረከት ስምኦን በተፎካካሪ ፓርቲዎች ላይ ጠንካራ ትችት ሰነዘሩ። ተቃዋሚ ፓርቲዎችን በጫካ ከሚዋጉ ታጣቂዎች ጋር በማመሳሰል የፖሊሲ አማራጭ ከማቅረብ ይልቅ በስድብ ጊዜያቸውን የሚያባክኑ መሆናቸውን ገልጸዋል። ላለፉት 5 ዓመታት ጠፍተው ምርጫ ሲደርስ ብቻ ብቅ የሚሉትን ፓርቲዎች ነገ ፈተና ሲባል ደብተር እንደሚፈልጉ ሰነፍ ተማሪዎች ሲሉ በጽኑ አጣጥለዋቸዋል። ፖለቲካዊ እውቀትና ልምድ የሌላቸው እነዚህ አካላት አጋጣሚ ሆኖ ስልጣን ቢይዙ የ3000 ዓመት ታሪክ ያላትን ኢትዮጵያን በ30 ቀናት ውስጥ ሊያፈርሷት እንደሚችሉ በማስጠንቀቅ ሀገር መምራት የመሰለ እውቀትን እንጂ የሚዲያ ላይ ስድብን እንደማይጠይቅ አስገንዝበዋል ይላል የብልጽግና ልሳን የሆኑ ሚዲያዎች የሚያስተላልፉት ሀሳብ። እንግዲህ አሁን ብልጽግና ላይ ታችሁ ከሆነ ከአማኑኤል ያመለጠ እብድ ሆኖ ተከስቷል። ከአማኑኤል ያመለጠ ወፈፌ ሆኖ ተከስቷል አገዛዙ። አብይ የእሱ ንግግርና አንደበት ዋጋ እንደሌለው ተረድቶ በመንፈስ አቶ በረከት ስምኦንን ማናገር ጀምሯል። በተጨባጭ አቶ በረከት እንደዚህ ብሎ አልተናገረም። አብይ አህመድ በእሱ አንደበት የሚነገር ንግግር ትርጉም እንደሌለው ገብቶታል፣ አድማጭ እንደሌለው ገብቶታል። ስለዚህ በረከት ስምኦንን በመንፈስ ማናገር ተጀመረ። ጌታዬ በመንፈስ ማለት ነው። የ3000 ዓመት ዕድሜ ያላት አገር በ30 ቀን ውስጥ እንዳትፈርስ ብልጽግና ወይ ጠንክረህ ሀገርህን አስተዳደር ተባለ የሚል የውሸት አሉባልታ እያናፈሱ ይገኛሉ። አብይ የእሱ ንግግርና አንደበት ዋጋ እንደሌለው ሲረዳ አቶ በረከትን በመንፈስ ማስለፍለፍ ጀምሯል። በአዲሱ ለገሰና በአያሌው ጎበዜ አንደበትስ መቼ ነው የምትሞክሩት? አያሌው ጎበዜ የተናገረው አዲሱ ለገሰ የተናገረው እያላችሁ ለማስተላለፍ ሞክሩ እንጂ እሱም ብቻ አይደለም። ትናንት ግንባራቸውን እያላቸው የገደሏቸውን እነ አባይ ፀሐዬ እነ ስዩም መስፍን የተናገሩት ከሰማይ ቤት የላኩት እያላችሁ ሞክሩ እንጂ ኦልሬዲ ከአማኑኤል ያበለጠ ወፈፌ ሆናችሁ ተከስታችኋል። መባል ያለበትንና የሌለበትን የማታውቁ መሰራት ያለበትንና የሌለበትን የማታውቁ ጉዶቹ ናችሁ ተከስታችኋል። በለማ መገርሳ አንደበትም የተለያዩ ሀሳቦች እየተላለፉ ይገኛሉ። በለማ መገርሳ ስም አካውንት ከፍተው ፌክ አካውንት ከፍተው ዛሬም ከወንድሜ ከአብይ አህመድ ጋር ነኝ አለ ለማ መገርሳ የሚል መልእክት ማስተላለፍ ላይ ይገኛሉ። የሌለ ነገር በመዛት ህብረተሰቡን የማደናገር ስራ እያሰሩ ይገኛሉ። የጀነራል መሐመድ ንግግር ዋጋ አልባ እንደሆነ ሲረዱ በማስረሻ ሰጤ አንደበት የአማራን ህዝብ ቀልብ ለመግዛት ጥረት ሲያደርጉ መክረማቸውን የምዘነጉት አይደለም። ጀነራል መሐመድ ተሰማ ቢናገር አድማጭ እንደሌለው ተረድተው በማስረሻ ሰጤ እስኪን ሞክር ብለው ሲንደፋደፉ እንደከረማ አትዘነጉም። ጀነራል ሹማ ብደታ የሚናገረው ንግግር ህዝብ እንደማይገዛው ተረድተው ፍቅሩ ሙልየን አምጥተው ሲያስለፈልፉ ነበረ። ብርሃኑ ጁላን ትተው በኮሎኔል ፈንታው አንደበት ፕሮፓጋንዳ ለመንዛት ጥረት ሲያደርጉ ነበር እና አቶ በረከት ብልጽግናን አገር አዳሽ አድርጎ ሲያስባችሁታል። በረከት ስምኦን ብልጽግናን አገር እያደሰ አገር እየቀለሰ ያለ አገዛዝ ነው ብሎ ተቀብሎ ተቃዋሚዎች አደራ ወደ ስልጣን ከመጡ ኢትዮጵያን ያፈርሷታል፣ ወደ ስልጣን እንዳይመጡ እያለ ሲቀሰቅስ አስባችሁታል። በረከት ስምኦንማ ተናገረ እኮ ትናንት ተናገረ። አልሰማችሁትም እንዴ? አፍረጥረጥን ስንናገር ለምን አፍረጥረጣችሁ ትናገራላችሁ የሚሉን እነሱ ናቸው። ይህን ብልሽት ሲከላከሉ የነበሩ ሰዎች ናቸው ዛሬ ይሄ ብልሽት መጣ ብለው ሻምፒዮን እየሆኑ ያሉት። አንደኛው ጉዳይ ይሄ ነው። ሁለተኛ ስልጣኑ በእነሱ እጅ ነው ያለው። በቃ ዘመቻውን ይተውና ያጠፉ ሰዎችን 1 2 3 ብለው ለቅመው ወደ ህግ ያቀርቧቸው። ከዚህ ተነስተው ብሔር ማጥላላት ይቁም። ያጠፋ ሰው ከአማራ ይሁን ከኦሮሚያ ይሁን ከትግራይ ይሁን ከደቡብ ይሁን ከየትኛውም ብሔር ይወጣል፣ ህጋዊ እርምጃ ይወሰድበታል። ማንኛችንም ሪግሬት አናደርግም። በዚህ ተጠልለህ አንድን ህዝብ እንደ ህዝብ የቀን ጅብ እያልክ አንድን ህዝብ እንደ ህዝብ አውሬ እያልክ አንድን ህዝብ እንደ ህዝብ የጥፋት ኃይል አድርገህ እየሳልክ የሚካሄድ ዘመቻ መቆም አለበት። ይሄ ትክክል አይደለም። ሞብ ጀስቲስን የሚፈጀው ሞብ ጀስቲስን ፕሮሞት ያደረጉትን ሰዎች ነው መጀመሪያ። ምክንያቱም የማያልቅ ዲማንድ ይፈጥራል። ይሄን ዲማንድ ማርካት አይችሉም። ማርካት ባልቻሉ ቀን እነሱ ናቸው ሰለባ የሚሆኑት። ስለዚህ በዚህ ደረጃ ለራሳቸው ሲሉ ከዚህ መውጣት አለባቸው ላለው ሞብ ጀስቲስን ኢንከሬጅ የሚያደርግ ማይንድ ሴት በጣም ኋላ ቀር ማይንድ ሴት ነው። በዚህ ደረጃ ነው የሚያስቡት ያሉት እነዚህ ሰዎች። ከዚህ መውጣት አለባቸው። ካስፈለገ ዲቤት ካስፈለገ ዝም ብለህ በሚዲያ ይያለው ተቆጣጣሪ ያለው ብለህ በሚዲያው እንደፈለክ እየተጫወትክበት ሳይሆን ፓብሊኩ እንዲጠይቀን አድርገን ግልጽ መድረክ አዘጋጅተን እያንዳንዳችንን በነፃነት በሚጠይቀን ሁኔታ ከኃላፊዎቹ ጋር ከባዕዴንም ከኢህአዴግ ኃላፊዎችም ጋር ቀርበን እንናገር፣ እንሟገት። ድፍረቱ ካለ
ለኢትዮጵያ ህዝብ ክብርና ቦታ የምንሰጥ ከሆነ በህዝብ ፊት እንሟገት፣ ኢህአዴጎች እንሟገት። ቦታ የምንሰጥ ከሆነ በህዝብ ፊት እንሟገት፣ ኢህአዴጎች እንሟገት። እናንተ ባታስታውሱም እኛ እናስታውሳለን። በረከት ስምኦንማ ትናንት ተናገረ። ሞብ ጀስቲስ በኢትዮጵያ ምድር ላይ እየተካሄደ ይገኛል። ይሄ ሞብ ጀስቲስ ደግሞ ዛሬ እኛን ቢበላም ነገ እናንተን ይበላችኋል፣ አገሪቱን ያፈርሳታልና ተው ይቅርባችሁ በማለት ሲናገር ነበር። የሚዲያ ፕሮፓጋንዳችሁን ዛሬ ሚዲያውን ተቆጣጠርን እያላችሁ አሉባልታ ማውራታችሁን አቁሙ። አስፈላጊ ከሆነ በአንድ መድረክ ላይ ቀርበን እንናገር። ትናንትና ማን ሲታገል ነበረ፣ ማን ሲያታልል ነበር፣ ማን ሲዘርፍ ነበር በሚለው ጉዳይ ላይ መወያየት መከራከር እንችላለን። እናንተ ግን ያንን ትታችሁ ሚዲያውን በብቸኝነት ተቆጣጥራችሁ አሉባልታ እያወራችሁ ነው፣ አገር እያፈረሳችሁ ነው በማለት በግልጽ እኮ ትናንት ነግሯችኋል አይደል እንዴ? ያን ኢንተርቪው ካደረገ በኋላ አብይ አህመድ ጠምዝዞ እስር ቤት እናስገባው ደግሞ የሚዘነጋ አይደለም። በረከት ስምኦን ትናንት በኢህአዴግ ስርዓት ውስጥ በተለይ ደግሞ በአማራ ህዝብ ላይ የፈጸመው በደል ቀላል አለመሆኑን እናውቃለን። ግን ደግሞ የታሰረው አማራ ህዝብ ላይ ለፈጸመው ግፍ አለመሆኑን ደግሞ እንገነዘባለን። የግል ቂም መወጣጫ ነው ያደረጉት። ትናንት እየወጣ እነዚህ አይነት ኢንተርቪዎችን ሲያደርግ ስለነበር፣ ትግራይ እየሄደ ሲናገር ስለነበር፣ እንደ ሴኮ ቱሬ ለመግደል የማያመች ቦታ ላይ በመገኘቱ የተነሳ ጦርነቱ ላይ ቢያገኝ የሴኮ ቱሬን ዕጣ ፈንታ ይግጡት ነበረ። ስለዚህ ያለው አማራጭ እስር ቤት ማስገባት ነው ተብሎ የአሜሪካ አምባሳደሮችም ምንም ጣልቃ ገብተውበት ስለነበር እስር ቤት አስገቡት። አቋሙ ግን ትናንት ገልጿል። ዛሬ በእሱ አንደበት እነዚህ ተባለ እያሉ የሚቀባጥሩት አብይ አህመድ ቢናገርማ አድማጭ አጣ። ሰሞኑን አልበም እኮ ያስተዋወቀው አብይ አህመድ ነው። በየቀኑ ብስጭት በተሰማው ቁጥር እየመጣ ሲቀባጥር ህዝብ ደግሞ አጸፋ መስጠት ጀመረ። አልበሙን በደንብ አድርጎ ፕሮሞት ያደረገው ማን ነው ከተባለ አብይ አህመድ ነው። ለእሱ አጸፋ ለመስጠት ነው ህዝብ እየተረባረበ የሚገኘው። አንተ ከጠላሁማ ተወዳጅ ነው በሚል አስተሳሰብ ነው አብዛኛው እየተመራ የሚገኘው። እና በተረፈ ግን በአቶ በረከት ስምኦን ንግግር እንደዚህ ያለ እየተባለ የሚናገረው ነገር የብልጽግና የፈጠራ ወሬ መሆኑ መታወቅ መቻል አለበት። አቶ በረከት ማለት ያለበትን ትናንት ተናግሯል። ሌላው እንግዲህ አብይ አህመድ ከመንፈቅ በፊት ተብሎ ሊገለጽ በሚችል መልኩ ስልጠና ሲሰጥ እንደነበር የምዘነጉት አይደለም። ሐኪሞቹን እየሰበሰበ አብይ አህመድ እኮ የሕክምና ስልጠና ሲሰጥ ነበረ። መምህራኖቹን ሰብስቦ ሲያስተምር ነበረ። ዶክተሮችን ሰብስቦ ስለ ሕክምና ሲነግራቸው ነበረ። አርቲስቶችን ሰብስቦ ስለ ጥበብ ሲያወራቸው ነበረ። አብይ አህመድ ያላስተማረው እኮ አልነበረም። እና የሆነ ሰዓት ላይ አርቲስቶችን ሰብስቦ ምን ሲላቸው ነበር? እስኪ ሰምተነው እንመለስ። በእናንተ በኩል አርት ማለት አነጋጋሪ መሆን፣ አወዛጋቢ መሆን ማለት አይደለም። በሆነ አጀንዳ ላይ የወጣችሁ አነጋጋሪ በመሆን ፌመስ በመሆን አርቲስት የሚለውን ካባ እየጣላችሁ ከሆነ አብሮ አይሄድም። የተለያየ ነገር ነው። አወዛጋቢነትና አርቲስት የተለያየ ነገር ነው። አንድ አርቲስት አክቲቪስት መሆን ካማረው የአርቲስትነት ካባና ክብር እየወደቀ መሆኑን ማወቅ አለበት። አርቲስትና አክቲቪስት ልክ እንደ ድመትና እንደ አንበሳ ናቸው። ድመትና አንበሳ አንድ አይደሉም። በአማርኛ ዘይቤ አነጋገር ግን ድመት እንደ አንበሳ ልትባል ትችላለች። እንደ ካለ ዘይቤ ነው። እንደ አንበሳ መሆን ያማራት ድመት ግን አይጥ የማደን አምሮቷን አሽቀንጥራ መጣል አለባት። እንደ አንበሳ መሆን እያማራት አይጥ እያደነች አይሆንም። አንበሳ አይጥ አያድንም። ልቧ እንደ አንበሳ ይፈልጋል፣ ውሎዋ ግን አይጥ ሰፈር ከሆነ ተለያዩ ማለት ነው። አርቲስት ይገርማቸዋል። በጣም ምርጥ አርቲስቶች ሳይቸግራቸው ይነካኩና መመለስ ያቅታቸዋል። ይህ ቆጥራችሁ አንዴ እዛ የተነካካ አርቲስት ያ የምታደንቁት የምትወዱት ሰው የለም፣ አሁን የለም። ምክንያቱም ያ ነገር ያበላሻል። አንተ የየዕለቱን ሰበር ዜና ከፈለጋችሁ የአርት ካባ ስለወለቀ እንደ አርቲስት ዲማንድ ማድረግ አይጠበቅባቸው። ግን ብሶቱን ብናወራ አርት አይሆንም። አሁን የሚያስፈልገን ቁጭት ነው። ለምንድን ነው ኢትዮጵያ ለማኝ የሆነችው? ለምንድን ነው ይሄ ሁሉ አርቲስት እያለ ይሄ ሁሉ ባህል ቱባ ባህል እያለ እኛ ከሌሎች ሀገራት ያነስ ነው የሚል ቁጭት ከተፈጠረብን እንቀይረዋለን። ችግር ብቻ ለምዶብን የምንናገረው ችግር ብቻ ከሆነ ሰው ተስፋን ከየት ያመጣል? የኢትዮጵያ ፖለቲካ በጣም ሴንሲቲቭ ነው። እሱን ተውት። ማህበራዊ ጉዳይ ግን እንኳን አንድ ቀበሌ ሄዳችሁ እድር ብታዩ፣ እቁብ ብታዩ ብዙ ጊዜ ዘር አይጠየቅም። እድርና እቁብ ላይ ጉርብትና ነው የሚታየው።
እና ፖለቲካው ሴንሲቲቭን ትተን ማህበራዊ ጉዳዮች ላይ ለምሳሌ ጥላሁን ስለቀጠሮ አስደማሚ ነገር ተናግሯል። የሚዘነጋ ነገር አይደለም። አሊ ቢራ ስለ ትምህርት የሚደንቅ ነገር ተናግሯል። እንደሰማችሁት ነው። አብይ አህመድ እንግዲህ ዓላማውን ለማሳካት መባል ያለበትን ብቻ ሳይሆን መባል የሌለበትንም ጭምር ሲናገር ትሰሙታላችሁ። ከ6 ወር በፊት አርቲስቶችን ሰብስቦ ፖለቲካውን ተውትና ስለ ማህበራዊ ጉዳዮች እነሱን ርዕስ አድርጉ፣ ስለ ቀጠሮ ዝፈኑ፣ እንደ ጥላሁን ገሰሰ ስለ ቀጠሮ ዝፈኑ፣ እንደ አሊ ቢራ ስለ ትምህርት አቀንቅኑ፣ ስለ እቁብ ስለ እድር ዝፈኑ፣ ፖለቲካውን ተውት። አርቲስት ትልልቅ ነገር ነው የሚያጠምደው። አንበሳ ነው። በትንንሽ ነገሮችን የሚያጠምድ ግን አክቲቪስት የተባለ ድመት ነው በማለት ሲናገር ነበር። ዛሬ የንስርና የቁራን ተረት አምጥቶ ከመታተሩ በፊት አንበሳና ድመት በሚል ከፍሎ ነበር እና እንደ አንበሳ ትልልቅ ነገሮችን አድኑ አለ። ትልልቅ ነገሮች ማለት ነው። ስለ ጭን ስለ ዳሌ ዝፈኑ ነው እያለ ያለው አብይ አህመድ። ስለ ቀጠሮም ስትዘፈን እኮ ፖለቲካ ጋር ይነካካል። ስለ ትምህርትም ስትዘፈን እኮ ፖለቲካ ጋር ይነካካል። በቀጠሮ ሰዓት ፍቅረኛህን ቀጥረህ ልትሄድ ስትል ለምሳሌ በአሁኑ ሰዓት ነዳጅ የለም፣ ትራንስፖርት የለም። እኔ የምልሽ ውዴ ታክሲ ስላጣሁኝ ቤት ልቅር እንዴ ብሎ ቢዘፍን ፖለቲካ ዘፈነ ሊባል እኮ ነው። አይደለም እንዴ? እንደዛ ነው የሚባለው። እና ስለ ቀጠሮም ሲታሰብ ፖለቲካ ይመጣል። ስለ እድር ሲታሰብ ዛሬ ሟች በዛ፣ በየቦታው ግድያ በረከተ እና እድሮቻችን ቢዚ ሆኑ ብሎ ቢናገር ፖለቲካ ተናገርክ ነው የሚባለው። እቁብ እንዴት አድርገን እንጣል? መጀመሪያ እኮ የዕለት ጉርሳችንን መሸፈን አልቻልንም ተብሎ ቢዘፈን ፖለቲካ ዘፈንክ ነው የሚባለው። ምን አይነት ዘፈን እንዲዘፈን እንደፈለገ አልገባኝም። የእቁብ አስፈላጊነት፣ የእድር አስፈላጊነት፣ ቀጠሮ ይከበር ምናምን እየተባለ የባለፈው ሙዚቃ ሪሚክስ እንዲያደርጉ ነው እየቀሰቀሰ የሚገኘው። በተረፈ ግን አንበሳ ብሎ ትልልቅ ነገሮችን ማደን ማለት ዳስጣን ብሎ መስፈን ማለት ነው። አይደለም እንዴ? ትልልቅ ነገሮች፣ አገራዊ ጉዳዮች በአንድ ጊዜ 10 ምናምን ሚሊዮን ህዝብ የሚመለከተውን ርዕስ ማንሳት ማለት ነው። አይደለም መሸታ ቤት ነይልኝ ማታ እያሉ መሸታ ቤት ውስጥ ከመቀጠር ወጥቶ ኢትዮጵያ ስላለችበት ጨለማ መስፈን መቻል ነው። አብይ አህመድ ግን እባካችሁ አክቲቪዝም ድመት ነው እና የድመት ነገሮችን ማጥመዳችሁን አቁሙና አንበሳ ሆኖ በማለት ሲናገር ነበር። ያንን ምክሩን የሰሙ እነ ካሙዙ ያው ዛሬ የምክር ቤት እጩ ሆነው ቀርበዋል። እነ ቴዲ አፍሮ ግን ተሳዳጅ ሆነዋል እና በትናንትናው ዕለት የአርቲስቱ ጓደኞችና ማኔጀሮች መታሰራቸው ተሰምቷል። እና መሐሌ ሰለሞን ዩሱፍ ያሲን ታስረዋል። አርቲስቱም ቤቱ ሄደው ሌሊት 6 ሰዓት ላይ ህዝብ በተኛበት ሰዓት ላይ አፍነው ለመውሰድ ጥረት አድርገው ነበር። ይሁንና በዚህ ሌሊት መግባት አትችሉም በመባላቸው የተነሳና አርቲስቱም ቤት እንደሌለ በማረጋገጣቸው የተነሳ ተመልሰው መሄዳቸውን የደረሰ መረጃ ያመለክታል። ፓስተሮች ግን መታሰር አለበት የሚል ትዕዛዝ አስተላልፈዋል። መታሰር አለበት የሚል ትንቢት ተናግረዋል የሚል መረጃ ደርሶናል። ጌታ ኢየሱስ ክርስቶስ አርቲስቱን በቁጥጥር ስር አውለህ የዘፈንንና የአመፃን መንፈስ ስበር ብሎሃል የሚል ንግርት ወይንም ትንቢት መናገራቸውን የደረሰ መረጃ ያመለክታል። ኢትዮጵያ የምትመራው በእነዚህ ሐሳውያን ነው። በነገራችን ላይ ዮናስ ዘውዴ ከሰሞኑን አንድ መልእክት አስተላልፏል። ኢትዮጵያን ለዚህ መቀመቅ ውስጥ ያስገባት እነዚህ ሐሳዊ ነቢያን ናቸው በማለት ተናግሯል። ዶክተር ዮናስ ምንም እንኳ በሃይማኖት ፕሮቴስታንት ቢሆንም አሁን ላይ ግን ሐሳውያኑ የሚሰሩት ስራ ገብቶት ኢትዮጵያን መቀመቅ ውስጥ ያስገባት እነሱ ናቸው በማለት ተናግሯል። እውነት ነው አባቴ፣ እውነት ነው። ዛሬ ሹመት እኮ የሚቀርበው እኮ በእነዚህ ሰዎች አማካኝነት ሆኗል። አዳነች አቤቤ ቤቷ ቸርች አላት። እዛ ሊጸልዩ ይወጣሉ። ከዛ ጸሎት መካከል ላይ እከሌ የተባለውን ሰው በአመራርነት ከቦታው አስቀምጭ ተብለሻል የሚል ትንቢት ይተላለፋል። እከሌ የተባለውን አመራር አባሪው መርዝ ይዞ ካጠገበች ስለተቀመጠ እሱን አስወግጂ ተብለሻል የሚል ትንቢት የሚናገሩ ፓስተሮች ናቸው አገሪቷን እየመሯት ያሉት። አብይ አህመድንም በተመሳሳይ መልኩ አማካሪዎቹ እነ ጌታቸው ረዳ ተብለው ቢሾሙም በተጨባጭ ግን አማካሪዎቹ እነ ሱራፌል ናቸው። የቴዲ አፍሮ አልበም እንዳይደመጥ አይናቸውን ጨፍነው ሲጸልዩ የነበሩ ሰዎች ናቸው አማካሪ ሆነው እና አብይ አህመድን ከጀርባ እየዘወሯቸው የሚገኙት። ስለዚህ እነዚህ ሰዎች ይህ ሰውዬ መታሰር አለበት የሚል ትንቢት በመናገራቸው የተነሳ ትናንት የፌዴራል ፖሊስ ሄዶ ነበር። ትናንት ግን አርቲስቱ ባለመኖሩና ሌሊት 6 ሰዓት ላይ በርን ከፍታ አንችልም በመባሉ የተነሳ ፈርተው ማለት ነው ህዝብ ይነሳል ብለው ፈርተው በመመለሳቸው ሳይሳካ ቀርቷል። ነገ ወዲያ ግን ተግባራዊ እንደሚያደርጉት የሚያጠራጥር አይደለም።
በነገራችን ላይ የፕሮቴስታንት ወንድሞች እህቶች ይህን ነገር ተቃውሙ፣ ተው። በአደባባይ የሚደረጉ ስራዎችን ተመልከቱ። በጣም አሳፋሪዎች ናቸው። ህዝብ ለማናደድ ተብሎ የሚደረጉ ስብከቶች መቆም አለባቸው። የጎዳና ስብከቶቻችሁን እስኪመለስ ብላችሁ አዳምጧቸው። የምር ኢየሱስ ክርስቶስ ተቀባይነት እንዲያገኝ የሚያደርጉ ናቸው ወይ? ስብከቶች ናቸው ወይ? ህዝብን ማብሸቅ አይደለም ወይ የተያዘው? ኢየሱስ የሚለው ስም እንዲጠላ አይደሉ እያደረጉ ያሉት? የሚሰሩትን ስራ እስኪ ተመልከቱ። አንዳንዶቹ ግልጽ የሆነ ፖለቲካ ሲሰሩ ትሰሟቸዋላችሁ። የፋሲካን በዓል የእስራኤል ልጆች የሚያከብሩት ቂጣ እየበሉ ነው። እርሾ የሌለው ቂጣ እየበሉ ነው። አንተ ዶሮ ተወደደብኝ እያልክ ታለቅሳለህ እያሉ የሚሳደቡ ውርጋጦች ናቸው አደባባዩን የሞሉት። የሌለ ልሳን የሚወጡ ውርጋጦች ናቸው ዛሬ አደባባዩን የሞሉት። እነዚህ ሰዎች ደግሞ ፕሮቴስታንት እንዲጠላ ከማድረግ ባለፈ ኢየሱስ የሚለው ስም እንዲገን የሚያደርጉ አይደሉም። የፋሲካን በዓል የእስራኤል ልጆች ሲያከብሩ ቂጣ እየበሉ ነው። እርሾ ያልገባበት ቂጣ። አንተ ዶሮ ተወደዳለህ ታለቅሳለህ። እንደምታውቁት ነው። በእኔ አስተሳሰብ ኢየሱስን ማግኘት ማለት መረጋጋት መቻል ነው። ኢየሱስን ማግኘት ማለት ለሁሉም ሰው ፍቅር ማሳየት ማለት ነው። አይደለም? ወደ መንፈሳዊነት መቅረብ ነው። ከዓለማዊ ነገር መሸሽ ነው። ህዝብ ጋር ወጥተህ አደባባይ መንበሻሸቅ አይደለም። ኢየሱስን ማወቅ ማለት ወደ አደባባይ ወጥቶ ህዝብ ጋር መንበሻሸቅ ማለት አይደለም። 10ቱን ትእዛዛት መጠበቅ ነው። ግን እንደምታውቁት ነው የሚሰበከው ስብከት እንደምታውቁት ነው። የሆነ ሆኖ ግን የአብይ አህመድ አማካሪዎች ቴዲ አፍሮ መታሰር አለበት የሚል ትእዛዝ ማስተላለፋቸውን ሰምተናል። አብይ አድርገዋል። አብይ አህመድ እኮ ማለት ትናንትና በኦሮሞ ልብ ውስጥ ትልቅ ቦታ የነበረውን ሃጫሉ ሁንዴሳን እኮ አዲስ አበባ ላይ መሀል አዲስ አበባ ላይ አሯሩጦ ያስገደለ ሰው እኮ ነው። አብይ አህመድ ማለት እኮ ኢታማዦር ብሎ ያስቀመጠውን ጄኔራል ሰዓረን ባህር ዳር ላይ ቆይሽ ሲል እዚህ ጋር የሆነ ነገር ያደርጋል አጋጣሚውን እንጠቀም ብሎ እኮ ባህር ዳር ላይ በተተኮሰ ጥይት ሸገር ላይ ወደቀ ተገደለ የሚል ዜና የሰራ ሰው እኮ ነው። ጄኔራል ሰዓረን ኢታማዦሩን የበላ ሰው እኮ ነው። ከነ ጠባቂዎቹ ከነ ጓደኛው ጭምር በቴ ኡርጌሳን እኮ የፍጥኛ አስሮ የገደለ ሰው ነው አብይ አህመድ ማለት። አብይ አህመድ ማለት ሰኔ 15 ቁማር ጠንስሶ ስንቱን አመራር ያገዳደረ ሰው ነው። ለማና ገዱን ያደረገውን የምትሰነቡት አይደለም። ለማ መገርሳን ከኦሮሚያ ፕሬዝዳንትነት ለማንሳት ያሰበ ጊዜ ምን እንዳደረገ እንደሰማችሁት ነው። የሆኑ ኬሚካሎች ጠጥቶ ሄዶ አይኑ ቢጫ ሆኗል አሉ፣ ቆዳው ተቀያይሯል አሉ። ከዛ ስብሰባ እየተሰበሰቡ ባለበት ሰዓት ላይ ከኪሱ የሀገር ክኒን አወጣና ጠረጴዛ ላይ በተነው። ምንድነው በማለት ለማ መገርሳ ሲጠይቅ ታምሜያለሁ እኔ በቃ በማይደን ህመም ተመርዣለሁ። ስለዚህ ለማ መገርሳ ወንድሜ ወይ ወደ አዲስ አበባ ናቶንና ወደ ፌደራል ግባና ይህችን ሀገር የማስተዳደሩን ስራ መስራት አለብህ። ለጊዜው መከላከያ ሚኒስተሩንና ቀስ በቀስ የኔን ቦታ ተረከበኛለህ። እኔም ብኖረው አጨነድሜ ነው። ከዛ በኋላ ለማ መገርሳ ውሸት መሆኑን ሲረዳ ፖለቲካ ዘጋው ነው ብላችሁ ፖለቲካ ዘጋው እዚህ ሰውዬ ጋር ቁጭ ብዬ ከዚህ በኋላ ሀገር ላስተዳድር ብሎ አመፀ እና መናገር ሁሉ አስጠላው። ያን ቃል ከሰማ በኋላ ለማ መገርሳ መናገር ሁሉ አስጠላው። የሆኑ ነገሮች ሌቱን ማይነጋልኝ የሚል የሰባትን መጽሐፍ አንብባችሁታል። ክንፈ ነው ምናምን የሚባለው ማለት ነው። በርበሬ በኪሱ ይዞ የሆነ ነገር ለመቀፈል ፈልጎ አይኑ ላይ በርበሬ እየነሰነሰ ያለቅስ ነበር። አብይ አህመድም ልክ እንደዛ የቆዳውን ቀለም የሚቀያየር አይኑን ቢጫ የሚያስመስል ጉበት እንደያዘው ሰው ሄፓታይተስ እንደያዘው ሰው የሚያደርግ ኬሚካል ተቀብቶ ሄዶ የኔ ነገር አብቅቷል፣ ለማዬ አብቅቷል። ስለዚህ ወደ ፌደራል መጥተህ ለጊዜው ብታግዘኝ ጥሩ ነው፣ ነገ ደግሞ አንተ እንድትረከበኝ እፈልጋለሁ ብሎ ከኦሮሚያ ክልል ፕሬዝዳንትነት አሽቀንጥሮ ካነሳው በኋላ ጠርጎ ጣለው ማለት ነው። ያን ያደረገው ግን ከኦሮሚያ በዘዴ ካላነሳው ለማ መገርሳ የራሱን ሴራ አደራጅቷል። ስለዚህ ክልሉ ያሳምጽብኛል ብሎ በመፍራቱ የተነሳ ነው። ስለዚህ እንደዚህ አይነት ቁማርተኛ መሪ የማያደርገው ነገር ይኖራል ተብሎ ሊገመት አይችልም። የአዲስ አበባ ሕዝብ ልጅህን ጠብቅ እስኪ በዚህ እንኳ ኃላፊነትህን ተወጣ። ይችን እንኳ ቀላሏን ነገር በማድረግ ለአንተ ድምፅ ሆኖ ዛሬ እየተሳደደ የሚገኝ ልጅህን ጠብቅ እስኪ። ለአንዳንድ ነገሮች እንኳ ዋጋ ክፈል። የሚያጓጓ ህይወት እንዳለው
የሚያምር ቤት እንዳለው የሚጣፍጥ ምግብ እንደሚበላ አክት ማድረጉን እስኪያቆም አሳር እየበላ ነው። የሚበሉ ነገሮችን ጥቀስ ስትባል እኮ አሳርና ፍዳ ብለህ ነው የምትመልሰው። መቼም ፍሪዳ ብለህ ልትናገር አትችልም። ሁሉ ነገርህን ተነጥቃል። ምንድን ነው የሚያስፈራ? ምን ያስፈራል እንዴ? አትሊስት በእንደዚህ አይነት ትልልቅ በሆኑ ጉዳዮች እንኳን ቀይ መስመር አስምር እንጂ አንዳንድ የምታስከብራቸው የምታስጠብቃቸው ነገሮች ይኖሩ እንጂ። እና እኔ አዲስ አበባ ህዝብ ቴዲ አፍሮን እስር ቤት አስገብቶ አስበልጦ ዝም ካለ በጣም ነው የምገረመው። አልታሰረም ማለት አንችልም። አሁን ጓደኞቹ እየታሰሩ ይገኛሉ። ማናጀሯ ታስራለች። የማለማመድ ስራ እየተሰራ ነው። ነገ ቀስ በቀስ ትናንት ቤቱን ከበቡ ተብሏል። ነገ ደግሞ አርቲስቱን ይዘውት ሄዱ ሲባል ትሰማለህ። ስለዚህ አዲስ አበባ ህዝብ ወይ ልጅን መጠበቅ አለብህ ማለት ወዳለሁ። በተረፈ የዛሬው ፕሮግራማችን ይህንን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብለን ዛሬ ዝግጅታችንን እንቋጫለን። እናመሰግናለን።